እናመሰግናለን። ሰላም ሰላም ብያለሁ። ጌታ ጌታ ነው። ያድናል ኢየሱስ። ወል ገባው ፌስቡክ ላይ ሰላም 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 ብያለሁ። እንግዲህ ያው ሰዓት ተቀይሯል እና ማለት ይሄ ነው እኮ ብዙ አመት እንግዲህ ሲያስተማርኩት በዚህ ሰዓት ነው እና መሀል ላይ ለአንድ አመት ያህል እንግዲህ አልተመቸም ግን አሁን ተመልሼ መጥቻለሁ እና ሰላም ብያለሁ። ሬዲዮ ላይም አለው ሬዲዮም ተስተካክሏል እና ኢየሱስ ጌታ ነው። ሰላም ብያለሁ። ሰላም 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 የጌታ ሰላም ጸጋ በአራቱ አቅጣጫ ኢየሱስ ጌታ 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 እኮ ነው። ምላስ ሁሉ ለእግዚአብሔር አብ ክብር ኢየሱስ ጌታ ነው ይላልና ኢየሱስ ጌታ ነው። እቺን ምላሳችሁ ኢየሱስ ጌታ ነው። አይ ቲንክ ስለ አንደበት ነው ዛሬ የምንማረው። ምናልባት 3 ክፍል ነው የማደርገው። ይህቺ አንደበት ትንሽ ብልት ሆና ሁሉ ነገር ያለው እዛ ላይ ነው ያለው አንደበታችሁ ላይ ነው ማለት ነው። እንግዲህ ከእግዚአብሔር ደህንነት ያለው አንደበታችሁ ሶተራ ያለው ማለት ነው። እንግዲህ እሱ ወደ ሲኦል የሚከታቸዋል። ሰውነታችሁም እንዴት ነው ቅድስና ህይወት ከቅድስና ህይወት ያወጣቸዋል። እንደገና ሩጫችሁን ሁሉ ያቃጥላል። ሩጫው ሁሉ ይቃጠላል እና አሳያቸዋለሁ። ዛሬ ከእግዚአብሔር ቃል ትንሽ ልጸልይና ሰላም ብያለሁ። እንግዲህ ሰዎች ከቻላችሁ አስገቡ። አሁን እንግዲህ እቺ ሰዓቴ በዚህ ሳንመጣው እና ኢየሱስ ጌታ ነው እንማራለን አብረን ማለት ነው። ጌታ ኢየሱስ ጌታ ነው እና እግዚአብሔርን እናመሰግናለን። ዛሬም ደግመን ደጋግመን እግዚአብሔር አባቱ ከፀሐይ መውጫ እስከ መግቢያ ድረስ የእግዚአብሔር ስም ብሩክ ይሁን ተብሎ ተጽፏል። ዛሬም በዚህ ማለዳ ላይ ካልጋ ላይ ስለተነሳን በማለዳ ደግሞ ምሕረትን ስለምታጠግበን ሁሌ ማለዳ ምሕረት አዲስ ነው፣ ያልጠፋ ነው፣ ከምሕረት የተነሳ ነው። ርራዬው አያልቅም። ደስ አይልም? ርራዬ አያልቅም። ዛሬም አንተ ሩሩ ነህ። እግዚአብሔር በኢየሱስ ክርስቶስ ስም ይሄን ቀን ደግሞ እንድናይ ስለረዳህ በኢየሱስ ስም አመሰገንህ። ስለሰጠህን ደህንነት እግዚአብሔር ስማችን በሕይወት መዝገብ ስለተጻፈ ከጨለማ ወደሚደነቅ ብርሃን ስላወጣህን ዛሬም በኢየሱስ ስም እናመሰግናለን። ኢዮሳፍጥ በጠላቶቹ ፊት ሲያመሰግን ድብቅ ጦር እንዳስነሳ ዛሬም በጠላት ፊት እናመሰግናለን። በዚህ ሶሻል ሚዲያ ፊት በኢየሱስ ስም እናመሰግናለን። በዚህም ደግሞ በአሜሪካ ምርጫ ጠላት ስለማይጠቀም የጽድቅ ጠላቶች ስለማይገቡ ስለማይመለሱ በኢየሱስ ክርስቶስ ስም እንከለክላለን። ኮንግረስ በፍጹም ጌታ እግዚአብሔር በፍጹም የጽድቅ ጠላት አመፃን የሚተባበር በኢየሱስ ስም ተቃወመን። እግዚአብሔር አባቱ በኢትዮጵያ ማመሰገነ በዛም በመቀሌ በኤርትራ እግዚአብሔር ጦርነት ስለሚሽል በራሽያ ሆነ በሱዳን በሁሉ በኢየሱስ ክርስቶስ ስም እግዚአብሔር አንተ ብቻ ነህ ጦርነትን የምትሽል እናመሰግናለን። ዛሬ ማስተማሪያችን አንተ ነህ ጌታ እግዚአብሔር። እነሆ ጌታ ሆይ ነብዩ ኢሳይያስ አንደበቱ በረከሱ መካከል ሆኛ አንደበት ይረከሳል። ዛሬ በረከሱ መካከል ከተቀመጣችሁ ትረክሳላችሁ። መርከስ ነው ማለት ነው። አንደበቱ የረከሰ ጋር ቁጭ ካላችሁ ማለት ነው። ስለዚህ በኢየሱስ ክርስቶስም ዛሬ አንደበትን ስለምትነካ ማስተማር ስለምታስተምረን እዛ ላይ ያለው ሚስጥር ስለምናይ እግዚአብሔር እናመሰግናለን። ዛሬ በኢየሱስ ስም ጊዜውን ዋጀን፣ ሰዓቱን ዋጀን፣ አየሩን ዋጀን። ማንኛውም የዳቢሎስ ስራው የፈረሰ ይሁን ሶሻል ሚዲያ ላይ ኢየሱስ ተዋጀ። ክብር ምስጋና ሁሉ ላንተ ይሁን። ከፍ ከበር ሰው ይባረክ። ኢን ጂሰስ ኔም አሜን። እንዴ ማታ ትጸልይም እንደ አልጸልይም ጸልያለሁ። ጸልዬ ነው የመጣሁት። መጸልይ ሰው ነኝ እና ኢየሱስ ጌታ ነው። እዚህ ልሰብክ ነው የመጣሁት ማለት ነው። ስለዚህ እንግዲህ ገባ አድርጉ። ከቻላችሁ ሼር እያደረጋችሁ አስገቡ። አሁን እንግዲህ ፓስተር ተመልሷል በሰዓቱ ማለት ነው። ለአንድ አመት አልነበርኩም አክቹዋሊ እንግዲህ አዶን ነው እንግዲህ ጌታ እንትን ካለ ከፈቀደ ፓልቶ ክራይ መገባል ነው ቦታ ስፍራ ካለ ማለት ነው። ለሶስት ክፍል ነበር ማስተምረው ማለት ነው እና ኢየሱስ ጌታ ነው። ስለዚህ ሬዲዮንም አለ ማት ቦታ ሄዳል፣ ማሺ ቦታ ሄዳል። ችግር የለም። ችግር እንጅሩ ችግር አኩና ማታታ እናንተ ማስገቡ። እኛ ኢየሱስ ጌታ ነው። አሜን። ወይም ባለፈው ስለ እግዚአብሔር ርኅራኄ ያየን በጣም እግዚአብሔር ሩሩ እንደሆነ አብሶ እዛ ያዕቆብ ምዕራፍ 5:11 ላይ ጌታ እጅግ የሚምርና የሚራራ ነው። እግዚአብሔር ይራራል። እንደገና ደግሞ መዝሙር 103 ነግራቸዋለሁ 12 አባት ለልጁ እንደሚራራ እግዚአብሔር ለሚፈሩት ይራራል። እግዚአብሔርን ስትፈሩት ይራራላችኋል። ሩሩ አምላክ እግዚአብሔር ነው። አሜን። አያችሁ ይሄ ርኅራኄ ታውቃላችሁ ምንድነው የሚያጠፋው? ገንዘብ መውደድ የክፋት ሁሉ ስር ምንጭ ነው። ዛሬ ይሄ ርኅራኄያችሁ ሊጠፋ የሚያደርግ ብር መውደድ ዛሬ እያያችሁ አይደል? በምድራችን ላይ የሆነ የሰው ኩላሊት የተሸጠ
የሰው ዓይን ርኅራኄ ምንም በቃ ብር ምን ያደርጋል መተፈለግ ርኅራኄ እንዳይኖራቸው ያደርጋል። በቃ እንዳትራሩ ያደርጋቸዋል። ርኅራኄ የለን። በቃ ብር መውደድ የክፋት ሁሉ ስር ምንጭ ነው። ብርን የሚወድ ብርን አይጠግብም ይላል። አያችሁ ይሄ ብር ርኅራኄያችሁን ያጠፋል። ባለፈው ነገራችኋለሁ ኢሳይያስ 49 ላይ እናት ለልጇ እንደማትራራ ትደርሳለች አለ እግዚአብሔር። እኔ ግን አልተውሽም አለ እግዚአብሔር። እግዚአብሔር ሩሩ ነው። አሜን። ይሄ ርኅራኄን ደግሞ እንድንለብስ እሱን ላነብና ጨርስላችኋለሁ ወገኖቼ። ርኅራኄ ከጠፋ ከባድ ነው። ጻድቅ ለእንስሳ እንኳን ይራራል። አያችሁ ይሄ ርኅሩህ ማትሆኑ ከሆነ ይሄንን ካልለበሳችሁ በቃ ሰምቲንግ ብሎክ አድርጎባቸዋል ማለት ነው። ስፔሻሊ ብር መውደድ ምድራችን ላይ እያያችሁ እየሆነ ያን የሰው ዓይን እየተሸጠ ህፃናት እየጠፉ በጣም እኮ ርኅራኄ ገንዘብ መውደድ ገንዘብ ተምሮ እንዳልተማረ የሚያሳዝን እየሆነ ምድራችሁ ላይ ያለው ማለት ነው። እንግዲህ እናንተ ትሰማላችሁ፣ ጆሮ አላችሁ። እኔም ሰምቼ ነው መነገራችሁ። ለምን ትሰማለህ ፓስተር? ኧረ ጆሮ መቼ ከመስማት መቼ ያቆማሉ? ለምን አየህ ርኅራኄ ከሌለ ከባድ ነው። ጌታ እጅግ ብቀሩ ነው። ዛሬም ካልጋ ላይ መነሳታችሁ የሱ ርኅራኄ ነው። እድሜ ጨመረላችሁ የሱ መራራት ነው። ጌታ ሩሩ ነው። ይህን ቃል ላንብብላችሁና ልበሱ ያለን እንዳትረሱ። መልበስ ያለበት ጴንጤ መልበስ ያለብሽ ሌላ ምንም አይደለም። ይሄንን ካለበሳችሁ ግን እንዳትረሱ። ይሄ የእግዚአብሔር መለኮቱ ባህሪ ነው። ኦልሬዲ ወደ እሱ ስትመጡ ከእሱ የመለኮቱ ባህሪ ተካፋዩ ናቸዋል። የእሱን ባህሪ ነው የምንለብሰው። የእኛን ባህሪ ሳይሆን የእሱ ባህሪ ክርስቶስን ባህሪ ነው መልበስ። ወደ ጌታ ካልመጣ ጌታ መጣለን። ሃይማኖትን የለበስከው ሃይማኖት ደግሞ እዛ ውስጥ በቃ ጨለማ ውስጥ እንድትቀመጥ ያደርጋል። በቃ አመፅ እንድትሰራ እየጠራ ፍጥረታትን እየጠራ እያከበርክ እያልክ ምን እያልክ በቃ እዛ ውስጥ እንድትሆን የሚያደርግ ሃይማኖት እዛ ውስጥ ነው የሚደብቅ። በቃ እነሱ መለወጥ አይችሉም። አንተ ፍጥረታት ማርያም መለወጥ ትችላለች፣ አንተ አትችልም። እንዴት አድርጋ ትለውጣለች? እሷ እኮ ሰው ናት እኮ ከዛ ዓለም እንዴት አድርጋ እንደተቀበለች መጥቶ መልአክ እንዴት እንትን እንዳላት አየህ። መልአክ አይቀይ ፍጥረት መልአክ ራሱ አይቀይርህም። ነፈር አይቀይራችሁ። የሚቀይራችሁ ያለ እኔ ምንም ልታደርጉ አትችሉም ማለት። ስለዚህ መልበስ ያለብህ ቆላስይስ ምዕራፍ 3:12 አንብብልህ። እንግዲህ እንደ እግዚአብሔር ምርጦች ቅዱሳን ሆናችሁ የተወደደ ሆናችሁ አንደኛ ምሕረትን፣ ሁለተኛ ርኅራኄን፣ ሶስተኛ ቸርነትን፣ አራተኛ ትህትና፣ አምስትን የዋህነት፣ ስድስተኛ ትዕግስት። የዋህነት፣ ትህትና፣ ቸርነትን መልበስ ያለብህ። ትዕግስት ይህም መልበስ አለብህ። ጴንጤ ከሆንክ ክርስቲያን ከሆንሽ ነው ዳግም ከተወለድሽ ማለት ነው። አንዳንዴ በጣም ታሳዝናል። ጴንጤ ውስጥ ራሱ ያለው ችግር፣ አገልጋይ ነቢይ ውስጥ ያለው ችግር፣ ፓስተር ውስጥ ያለው ችግር በጣም ያስገርም እኮ ነው። አንዳንድ ይሄንን መልበስ አለብህ። ርኅራኄን መልበስ አለብህ። የዋህነትን መልበስ አለብህ። ቸርቀንነት መልበስ አለብህ። ምናምን ርኅራኄን፣ እንደገና ቸርነትን፣ ትህትናን፣ የዋህነትን፣ ትዕግስትን ልበሰዋል። እርስ በርሳችሁ ትዕግስት አድርጉ። ማንም በባልንጀራው ላይ አንዳች የሚነቅፈው ነገር ካለ ይቅር ተባባሏል። በቃ እነዚህን ልበስ አለ። ትህትና፣ የዋህነት መልበስ አለብህ። በቃ ይህንን ካለበስክ ጴንጤ የፈለክ ነቢይ ለምን አትሆንም? ነቢይ አይደለም የለም፣ በቃ ፍሬ የለም። ይህንን መልበስ አለብህ። ምንም አገልጋይ ሁን መልበስ አለ። ትህትና መልበስ አለብህ። የዋህነትን መልበስ አለብህ። ቅንን በቃ መልበስ አለብህ። ይሄ ነው ልብስሽ፣ ሌላ አይደለም። ሌላ እንዳትለብስ። ሌላ ሃይማኖት ነው የምትለብሰው። ሃይማኖት ውስጥ ሆነ በቃ ዝም ብለህ ዘመንን ትፈጃለሽ። እሱ ደግሞ ወደ ሲኦል ይወስድሃል ማለት ነው። እያታለለ ይወስድሃል። ሃይማኖት የሰይጣን መሳሪያ ነው ይላል። ሃይማኖት ውስጥ መደበቂያ ነው። ሃይማኖት መደበቅ ሶስት አረ ጠንቋይ ራሱ እዛ ውስጥ ሆነ አይደለም የሚሰራው። ምን መስራት? ጠንቋይ ቤት ብትሄድ ማርያም አለ፣ ስዕል አለ፣ ገብርኤል ስዕል አለ። እያጭበረበረ ማለት ነው። መደበቂያ ነው። ስለዚህ ይሄን ልበስ። የዋህ ትህትና፣ አየህ፣ ቸርነትን መልበስ አለብሽ። ልበስ ያለ በቃ ለበስ። ትዕግስትን የእርስ በርሳችሁ ትዕግስት አድርጓል። ማንም በባልንጀራው ላይ የሚነቅፈው ነገር ቢኖር ይቅር ማን ክርስቶስ ይቅር እንዳላቸዋል ይቅር ማለት አለ። ስለዚህ ስለ ርኅራኄ አየን። እግዚአብሔር ሩሩ ነው። ሩሩ ስትሆን ሞኝ ነህ ማለት አይደለም። የዋህ ስትሆኝ ሞኝ ነሽ ማለት አይደለም። ቸር ስትሆን ሞኝ ነህ አይደለም። ቸር ትዝ አላችሁ? ረብቃ ቸር ናት። በቃ ምን መስላችኋል? 10 ግመል ውሃ ማጠጣት
አንዳንዱ በቃ ክርስቲያን ራሱ አድቫንቴጅ ይጠቀማል። በእንዲህ አይነት ላለው ሰው ላይ አድቫንቴጅ ሊጠቀም ይፈልጋል። በእንዲህ በሚመላለሰው ሰው ላይ ማለት ነው። ለዚህ ነው እንደ ርግብ የዋ እንደ እባብ ልባም መሆን አለበት። ጴንጤ ራሱ መጠቀሚያ መሆን አለበት። እኔ በዚህ ጸጋ ስትመላለስ ማለት ነው። ወይ እሷ ቸር ስትሆን ሞኝ ትመስላችኋለች። በቃ እሷን መጠቀም እንደዛ መውጣት አለብህ። እንዲህ አይነት ማይን መውጣት አለብህ። የትም አትደርስም ወገኖቼ። ጌታ እጅግ የዋ ትሁት ነው ጌታ። ከኔ ተማሩ አለ። ትህትና ልበሱ እኮ አለ። የዋነት ልበሱ አለ። ልብስሽ ሌላ አይደለም። ልብስ ባለፈው ነገር ምሕረትና እውነትን በአንገት ላይ ምሕረት ከአንተ አይራቁ አለ። በልብ ጽላት ጻፉ አለ። ከዛ በእግዚአብሔርና በሰው ፊት ሞገስንና መልካም ዝና ታገኛለህ። ሞገስ የምታገኘው ምሕረት ከሌለ፣ ምሕረት ለሌለው ምሕረት የለውም ይላል እግዚአብሔር። ምሕረት የማታረቁ ነው ምሕረት የለም ከእግዚአብሔር። ለምን ትጠብቃለህ? እግዚአብሔር ወደ በክርስቶስ ይቅር ብለዋል። ይቅር ብሎሻል። ምሕረት የማይገባን ምሕረት ሰጠን። ስለዚህ ይበቃኛል። አሁን ኃይለኛ ትምህርት ልንማር ነው። አንደበት እንደ ፓስተር አስተምራል ማት ጊዜ የእምነት ቃልማ ማሲል ኢትዮጵያ ድረስ ገጠር ድረስ የሚላክ የነበሩ ጀርመን የለ ምን የለ እንግሊዝ የለ የምትልክ ነበር ሲዲ ማለት ነው። አንደበት አስተምረናል በጣም ግን ብዙ ሰዎች ያሳያቸዋል። ብዙ ጴንጤ ራሱ አያምና ብዙ ያዕቆብ 3ን ያ ይላል እንጂ አያምና እሳት መሆኑን አያምንም። እሳት መሆኑን አያምንም። በቃ ሩጫችሁን ሁሉ የሚያቃጥል ቅድስና ህይወት ውስጥ ሁሉ ያወጣል። ሰውነትን ያሳድፋል እንጂ ሰውነት ሲል ይሄ ሰውነቴ መንፈስ ቅዱስ ማለት አለ ያሳድፋል። በቃ እንዳል ሩጫችሁ ሊቃ ወደ ገሃነም ውስጥ እንድትገባ ያደርጋቸዋል። አንደበት በቃ ገሃነም እንድትቃጠል ያደርጋል። አንደበት ነው በቃ እዚህ ላይ ያለው ልብን እንድትስት ያደርጋል። ደህንነት ያለው አንደበት ላይ ነው። በቃ ሶዞ ያለው ሶተር ያለው እዚህ ላይ ነው። በቃ ባልሽ ያለው እዚህ ላይ ነው። ሚስት ያለችው እዚህ ላይ ነው። ገንዘብ ያለው እዚህ ላይ ነው። ጤና ያለው እዚህ ላይ ነው። ረጅም እድሜ ወይም አጭር እድሜ ያለው እዚህ ላይ ነው። ሁሉ ነገር ያው አንደበታችሁ ላይ ትንሽ ብልቶን አሳያቸው እንዴት እንደሚመካ። ስለዚህ አንደበት ኤቭሪቲንግ አልኩስ። ደህንነት እኮ አልኩስ። ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል። ደህንነታችሁ እዚህ ላይ ነው። ደህንነት ሶዞ ሶተረ በግሪክ ቋንቋ ፕሬዘርቬሽን፣ ሂሊንግ፣ ዲሊቨራንስ ማምለጥ ሁሉ አንደበት ላይ ነው ያለው። ሁሉ ነገር ያለው አንደበታችሁ ላይ። ገንዘብ ያለው አንደበትሽ ላይ ነው። ጤና ባልሽ ያለው በዚህ ላይ ነው። ደምን ነቃ ፓስተር ተስፋዬ አንደበት ላይ ነው። አንደበትሽ ላይ ጌታ ሰው በልቡ የሞላውን አፉ ይናገራል። አፋችሁ ካልተናገረ ለምሳሌ ዶክተር ጋር ሄዳችሁ ታማችሁ ማለት ነው። ሄዳችሁ ለምን መጣ ብትሉት ይቅርታ አድርግልኝ ታይም የለኝም ብሎ ዶክተሩ ራሱ ተናግረን መፍትሄ የምታመጣው ተናግረሽ ነው። እኔ ጋር መጥተሽ ብትይኝ መፍትሄ አልሰጥሽም። እንዲህ ነው ፓስተርዬ፣ $1 ሚሊዮን እፈልጋለሁ ካልሽኝ ሰጥሻለሁ ማለት ነው። መፍትሄ ማለት ነው። ስለዚህ አንደበት ምን ይመስላል? ሁለት አይን 2 ነው፣ ጆሮ 2 ነው፣ አፍንጫ 2 ነው፣ እጅ 2 ነው፣ እግር 2 ነው። እጅ ብቻ አንድ ወይ ሰይ 2 ነው ብትሆን ጉድ ፈላ። ስንት አልኩ በቃ የደከመ ክርስቲያን ራሱ የሚደክመው በቃ ጸሎቱ የሚደክመው በቃ እንዳለ የሚያወጣ አንደበት ነው። አንደበት ትክክል ካልሆነ ህይወት ራሱ ትክክል አይደለም። እንዳትረሳ አንደበት ቢጊኒንግ ነው፣ ጄኔሲስ ነው። ትዳር የሚጀምረው በአንደበት ነው፣ የሚፈርሰው በአንደበት ነው። ጦርነት ያለው በአንደበት ነው፣ ሁሉ ነገር ያለው በአንደበት ነው። ጄኔሲስ ነው አንደበት፣ ቢጊኒንግ ነው። ሁሉ ነገር አንደበት ነው። ጄኔሲስ ነው ሁሉ ነገር። አቁ ትዳር የሚጀምረው በአንደበት ነው፣ የምታፈርሰው በአንደበት ነው። በአንደበት ትጀምሪያለሽ፣ በአንደበት ታፈርሻለሽ። ምን ተበጀሽ? በቃ ምን ነካ ፓስተር ተስፋዬ? ጦርነት ያለው ዛሬ ትራምፕ እንዲህ ያለ እንዲህ ያደረገ ምናምን እንዲህ ያለ ምናምን እንዲህ ጋዜጠኛው ምናምን እንዲህ ያደረገ ምናምን በቃ ዝም ብሎ ምናምን በቃ አንዳንዱ አሜን። እንቀጥል እናንብብላችሁ። ያዕቆብ ምዕራፍ 3 ከ5 እስከ 6 እንደዚህ አለ።
አንደበት ደግሞ ትንሽ ብልት ሆኖ በታላላቅ ነገር ይመካል። እነሆ ትንሽ እሳት እንዴት ያለ ጫካውን ያቃጥላል። ትንሽ እሳት እንዴት ያለ ጫካውን። ቀጥሎ አንደበት እሳት ነዋል። በኦሮምኛ ኢብዳ፣ በትግርኛ ሀዌ፣ በእንግሊዝኛ ፋያ ማለት ፋያ አይና ናጀሪያ ፋያ ስንጸልይ አብረን ፋያ ነው። ሌላውን አንቺ ጨምሪ። እንግዲህ አንደበት ብዙ ሰው አያምንም እሳት እንደሆነ ያ ይላል። ያ ጴንጤው እኮ ነው ያ ይላል፣ ግን አያምንም እሳት እንደሆነ አያውቅም። ትንሽ እሳት ጫካውን እንዴት ያቃጥላል? ትንሽ እሳት። ቀጥሎ ሁለተኛ ጥቅስ አንደኛ ጴጥሮስ 3:10 ላይ እንደዚያ ነው። ሕይወትን ሊወድ መልካሞቹን ቀን ላይ የሚፈልግ ሰው ሕይወትን የሚወድ ሕይወት ከፈለግ ማለት ነው። መልካሙን ቀን ላይ በሕይወት ላይ ልታይ ከፈለግ ምላሱን ከክፉ ከንፈሩን ተንኮል ከመናገር መከልከል አለበት አለ። ለማየት ከፈለጋችሁ ነው። አስኒድድ ነው ይሄ ስናቸው መድኃኒት ይሰጣችሁ በሚያስፈልግ ዘውሰድ መድኃኒት ነው። ከፈለግ ሕይወትን ከወደድክ ነው። መልካሙን ቀን ልታይ ከፈለግሽ ማለት ነው። ምላስን ከክፉ ከንፈርን ተንኮል ከመናገር መከልከል አለበት። አለዛ አታይም። ሳታይ ትሞታለህ። በቃ እንዲሁ ተንከራተሽ ትሞቻለሽ። ምላስን ከክፉ ከንፈርን ተንኮል ከመናገር። ሶስተኛ ጥቅስ ያዕቆብ ምዕራፍ 1:26 ላይ አንደበቱን ሲያገታ ልቡን እያሳተ እግዚአብሔርን የሚያመልክ የሚመስለው ሰው ማንም ቢኖር አምልኮ ከንቱ ነው አለ። ይመስለዋል እኮ አንደበቱን ሳገታ። አንደበቱ ምን አድርጎታል? ልቡን አስቷል። አልኩ ልብን ያስታል። አንደበት ውሸት የተሞላ ልብ ስቷል። ተንኮል ካለ ምታጉረመርም ከሆነ ምትሳደብ ከሆነ ልብ ስቷል። ተሳዳቢ ከሆንሽ ልብ ስቷል። በቃ አሳተው። አንደበት ልብን አሳተው። ግን የምታመልክ ነው። ቸርች ትሄዳለህ፣ ልታስመልክም ትችላለህ ወይ ልትሰብክም ትችላለህ። ግን ያንተ አምልኮ በእግዚአብሔር ፊት ዜሮ ነው። ለምን? አንደበት ላይ ያለው ቃል ልብሽን አስቶታል። ልብ ገብታችኋል? ልብ መንፈስን እንዳትረሳ። ቃል ሁሉ መንፈስ ነው። ቃል መንፈስ ነው። እንዳታውቃላችሁ ቃል መንፈስ ነው። ታውቃላችሁ? በቃ አስቶታል። የሚያመልክ የሚመስለው ሰው ያ ሰውዬ እያመለከ ነው። ግን ምን አድርጎታል? ልቡን አስቶታል። ምን አሳተው? ልቡ ትንሽ ብልት ተመልከቱ እንዴት እንደሚመከር። ትንሽ ብልት ወላ ትንሽ እቺ ቀላል እንዳትመስላችሁ፣ ቀላል እንዳይመስልሽ አንደበትሽ። በቃ ጓደኛም ታጫለሽ፣ ጓደኛ ታጣለህ፣ ህብረት ታበላሻለህ፣ ቸርች ታበላሻለህ። ጦርነት ሁሉ ነገር ያለው አንደበት ላይ። አንደበታችሁ ላይ ከልብ ነገር መጸለይ አለብህ። ለአንደበቴ መጠባቅ መዝጋዝ መጸለይ አለብኝ እንዴ ነካ የአንደበታችሁ እውነትን እንዲናገር ጽድቅን እንዲናገር መጸለይ አለብህ። ጸሎት አለም ነው የምትጸልዩት። ምን እየጸለይክ ነው? ጸሎት ምንድን ነው? ህልብ ነው። እርዳኝ ጌታው እርዳኝ፣ አንደበቴን እርዳ። ዳዊት ይጸልያል። ላሳያቸዋል። ይጸልዩ ጸሎቶች ማለት ትንሽ ብልት ሆኖ ተመልከቱ። በጣም ላሳያችሁ። ጫካውን ያቃጥላል አለ። ላሳያችሁ። አንደበታችሁ በቃ ብልቶች መካከል ሆና እዛው ላይ አንደበት በብልቶቻችን መካከል ሆና አመፀኛ ዓለም ሆናለች። እዛው ቁጥር 6 ላይ አመፀኛ ዓለም ሆናለች። በብልቶቻችን መካከል ሆና አመፀኛ ዓለም ናት። እንዳትረሳ። ይሄ አንደበት ክሬት ያደርጋል፣ ይፈጥራል። እግዚአብሔር መስላት ሰማይና ምድርን ተናግሮ ነው የፈጠረው። አንደበታችሁ የመፍጠር ኃይል አለው። አንደበት አልኩ። ትዳር ውስጥ ያለው ራሱ ችግር አንደበት ጦርነት ያለው ዲቮርስ የሚበዛው
አንደበትሽ ለዲቮርስ ምክንያት ነው። አንደበትህ ለምን አልተዘጋጀም አልኩት። ትዳር ነግራቸዋል። አሁን በዚህ ነግራቸዋል። ትዳር አብሶ የሰው የልብ መዘጋጀት ከሰው ነው ብያለሁ። እግዚአብሔር ጊዜ ሲሰጥ ወይስ ልታረጊ አይደለም ልትዘጋጅ ነው። ትዳር ከመግባት በፊት ልብሽ ካልተዘጋጀ አንድል ማድረጋችን ነው። ሰው ቸኩላል፣ ከዛ ይላያል። ቸኩላል መቅምናል። ትዳር ሴክስ አይደለም። ሴክስ መሰለን ትዳር መስለን ምን ሴክስ አታደርግ እንደውም እዛ ውስጥ ነው ካታደርግም ሴክስ መስላል እንደ ሴክስ መሰለ ትዳር አይደለም። እሱም የሚያቅት ጊዜ ይመጣል ማለት ነው። ትዳር ይወጥ ነው። ግን ልባችሁ ስላልተዘጋጀ እግዚአብሔር የሚሰጥ ጊዜ ዌስት ታይም አይደለም፣ መዘጋጀት እንዳትቸኩ ይችላል። እግዚአብሔር በቃ ልብሽ ከተዘጋጀ የልብ ከሰው ነው ምራስ ከእግዚአብሔር ሳትዘጋጁ እግዚአብሔር ትዳር ትላላችሁ። ልባችሁ ሳይዘጋጅ ችግር ውስጥ ትገባላችሁ። ልባችሁ አልዘጋጀማ። ልብሽ ሲዘጋጅ ግን አንድል ታደርጋለች። ምክንያቱም ሁለት ሰው የተለያየ ነው። የኛ ትዳር ፐርፌክት ዝም በል ውሸታም ነህ። እግር እንኳን ይጋጫል አለ ምን ብልግራም ምን ያለው ሲጠየቁ ብልግራም እንዴት ነው መፋታትን እሱ ያስባሉ። ስለ እኔ መፋታትን አላስብም አሉ። መግደል አሉ። መግደል ሚስትን አንዳንዴ እንደዛ ነው የሚያሰኝ። ገደላት ያሰኛል የምትናገረው ነው። ብልግራም እኮ ነው ሲጠየቁ እኔ መግደል ነው ማስበው እንጂ መፋታትን አላስብም አሉ። የእግዚአብሔር ሰው ወረጎኝ ወረንዲሱ ፓስተር አረባክ ስንት አለ። በቃ ስጋ እኮ አልዳንም እኮ በአባባል ትጋጫለህ ካልዋሸ በስተቀር ማለት ነው። ውሸት ከሌለ ግን ሁሌ ትጫቻላለህ። ሁሌ ጸጋ ይሰጣል። ደግሞ እሱ ቤትን ካልሰራ ትደክማለህ አንተ። እሱ መልቀቅ ነው ካልኩ አዳም ተኝቶ ሲነሳ ሔዋን ተሰራች። ባል ተኛ ብዬ ነግሬሃለሁ። ሚስት እንድትሰራልህ ከፈለግ ለጥ ከዛ ዋ ትላለህ ስትቀየር ምናምን። ወደ ሌላ ትምህርት ለምን ትወስዱኛላችሁ? እዛ ተመልከቱ። አመፀኛ ብልት ሆኖ ሶስት ነገር አሳያቸዋለሁ የሚያደርገውን ነገር። ዛሬ እሱን ተናግሬ እንጨርስ። አመፀኛ ብልት ሆኖ ላም ብላችሁ እዛው ላይ አንደኛ ስጋን ሁሉ ያሳድፋል ይላል። በጣም አይገርማችሁ? መጀመሪያ አመፀኛ እንደዚህ አለ። አንደበት ብልቶቻችን መካከል ሆኖ አመፀኛ ሆኖ ይኖራል። አንደኛ ስጋን ሁሉ ያሳድፋል። ያ ማለት ምን ማለት ነው? ከቅድስና ህይወት ያወጣሃል ማለት ነው። ኦሬዲ ቅድስና ተቀብለ ነው አምነ ነው። ስጋ መንፈስ ቅዱስ ማደሪያ አይደለ? ስጋን ያሳድፋል። በቃ ስጋን በቃ እንዴት ነው? ስጋን ሁሉ ያሳድፋል። አይ በጣም ካልተጠነቀቃችሁ አንደበት ላይ ለዚህ ነው ለመስማት የፈጠንኩ ለመናገር የዘገየ ይላል። ያዕቆብስ መግባት ነው እሱ። ለመስማት የፈጠንኩ ለመናገር የዘገየ ይሆናል። አንደኛ ምን አለ እዚህ ላይ ላሳይ፣ ስጋን ሁሉ ያሳድፋል። ያ ማለት ምን ማለት ነው? እንዳትረሳ አነብልሃለሁ። ስጋን ሁሉ ሲል ምን መስላል? ስጋ ነገር ስጋችሁ የመንፈስ ቅዱስ ማደሪያ ነው ይላል አይደል? እኔና እናንተ ስጋችሁ ጠብቁ ይላል። ምናካባታ ተስፋይ ሴክስ ብቻ ዝሙት ምናምን አይደለም። እሱ ብቻ አይደለም። አንደበትሽ ራሱ ስጋሽን ያለቅሳል። ሴክስ ዝሙት ሳታደርጊ ማለት ነው። ስጋን ከአወጣህ ማለት ነው። አረከስ አሳያለሁ። ከእግዚአብሔር ቃል አሳያለሁ። ትዛናችሁ ምሳሌ ምዕራፍ 8:7 ላይ እንደዚህ ይላል፣ አፌ እውነትን ይናገራል፣ ከንፈሮቼ ክፋትን ይጸየፋል። የአፌ ቃል ሁሉ ጽድቅ ነው አለ። አየህ አፌ ምን ይናገራል? እውነትን። አየህ ስጋን እንዳሳድፍ ከፈለግ እውነትን መናገር፣ እውነት ብቻ መናገር። ውሸት ካለ አሳድፈሃል። ምትዋሺ ከሆነ ወጣ፣ ከቅድስና ወጣ። አንፌ እውነትን ይናገራል፣ ምላሴ ክፋትን ይጠይፋል። አንደበቴ ጽድቅን ብቻ ይናገራል። ጽድቅ ትክክል ማለት ነው። ትክክል ምን አለ እዚህ ላይ? አንደበቴ ምን አለ?
ከዛ ምን አለ ጽድቅን የአፌ ቃል ጽድቅ ናቸዋል። የአፌ ቃል ጽድቅ ለምን ይሄ አንደበትስ እንዳትረክስ አሳያሉ። ኢሳይያስ እንዴት እንደረከሰ በረከሱ መካከሉን ረክሷል። ዛሬ በረከሱ አንደበታቸው በረከሱ መካከል ካለሽ ረክሰሻል። አንደበቱ በረከሰ ትክክል የማይናገር እውነት የማይናገር ጋር የሚዋሽ ጋር ካለሽ ረክሰሃል። ትረክሳል። መምረጥ አለብህ ከባጋ እንደምትውል ማለት ነው። አይ የሚያምን ከማያምን ጋር ሲል ይሄ ነው። በንጹህ ልብ ጌታን ከሚጠራ ጋር ነው ባልንጀርነት ማድረግ ያለብህ ጌታን ከሚፈራ ሰው ጋር እንጂ አንደበቱ ከረከሰ ጋር አብረህ እዚህ የረከስ እዚህ አብሱ ፌስቡክ ላይ ሶሻል ሚዲያ ላይ ስንት የረከሰ ነው ያለው። አንደበቱ የረከሰ ስንት በቃ የሚናገር ከንቱ ፍርድ ቀን እንዳለ ፍርድ ያላወቀ ማለት ነው። ምን አለ እዚህ ላይ ይቅርታ አሁን እንደዚህ አለ ቃልም ላይ ጽድቅን ይናገራል አለ። በጣም አንድ ቦታ ላሳያችሁ እንደዚህ አለ እንትን ላይ አይ ቲንክ እንትን ላይ ኢሳይያስ ምዕራፍ 6:5 ላይ እንደዚህ አለ ከንፈሮቼ የረከሱብኝ በመሆኔ ተመልከቱ የረከሱብኝ በመሆኔ ከንፈሮቻቸው በረከሱ ሕዝብ መካከል በመቀመጤ ዓይኖቼ የሰራዊቱ ጌታን እግዚአብሔርን አየ ወዮልኛል። ማን ነው? ነቢይ፣ እውነተኛው ነቢይ ማለት ነው። ይሄኛው መጽሐፍ ቅዱስ እውነተኛ ነቢይ። ስንት ዛሬ ሐሰተኛ ነቢይ አለ። እውነተኛ ነቢያቶችም አሉ፣ ሐሰተኛ ነቢያትም አሉ። ከንፈሮቼ በረከሱ መካከል ይወላችሁ ከንፈራቸው በረከሱ መካከል ካለ ምን ይላሉ መሰል አይሁዶች እኔ ማን ስትላቸው እስቲ ባልንጀራን ጠይቀኝ ይላል። ንገረኝ ይላል። ያውን አንተ በረከሱ መካከል ካለሽ ረክስሻል። በቃ ምን ትጠብቃል? መጸለያትሽን የመጸለይ ጉልበት የለህ መጸለይ ጉልበት የለህ። አንድ በጣም ሎንግ ታይም አራሳም ኢትዮጵያ ድሮ ያኔ ኃይሌ ትዘላችኋል። ኃይሌ ታክሲ ሁሉ ኃይሌ ነው። ኃይሌ ነው። ከዛ በታክሲ ሲሄድ ማታም ጸሎት ልገባ ስል ስንበረከክ ኃይሌ ማለት ጀመርኩ። ራሴ ኃይሌ ለምትሰሙት ተጠበቁ ይላል እግዚአብሔር ቃል። በምትሰፍሩት መስፈር ይሰፈራል አለ። ለምትሰሙትም መጠበቅ አለብህ። ምን አለ ይሄ ነቢይ? በረከሱ መካከል ስላለ ወዮልኛል። እግዚአብሔር ግዴታ ይህንን ነቢይ በሳት መንካት ነበረበት። ዛሬም በኢየሱስም በሳት ይንካሽ አንደበትሽን፣ በሳት ይንካ አንደበትህ። ለአገልግሎት ልትመች ነው፣ ለዛ አትመችም። አንደበትህ ረክሶ እግዚአብሔርን ማገልገል እንጅሮ አትችልም። ና ልታስመስል ትችላለህ። ልክ አስመሳይ ምናምን፣ ግን አንደበትሽ ረክሶ እግዚአብሔርን ማገልገል አትችም። እንዴት አለ ታገለግያለሽ? ቅዱስ እኮ ነው እግዚአብሔር። ግዴታ ኢሳይያስ መነካት ነበረበት በእሳት ማለት ነው። ከዛ ማን ሄድልኛል ሲል እኔ ሄድላለሁ አለ። ተዘጋጅቷል አልኩስ። ድዛለም ሐዋርያቶችንም በኢየሩሳሌም ቆዩ አለ። እሳት ሲመጣ መጀመሪያ ከየት ነው የነቃው? አንደበታቸው ላይ በልዩ ልሳን መናገር ጀመሩ። እሳት መጣ፣ ነካን። እሳት የእግዚአብሔር እሳት ማለት ነው። ስለዚህ አንደበት ሰውነትሽን ያስረግሳል፣ ከቅድስና ሕይወት ያወጣሃል። በቃ ትወጣለህ። መጸለይ አትችል፣ ማንበብ አትችል። እግዚአብሔርን ያደረገው አይደለም እግዚአብሔር አይደለም። ኤፌሶን ምዕራፍ 4 ቁጥር 29 ላምብላችሁ እንደዚያ ነው። የሚሰሙትን ጸጋ ይሰጥ ዘንድ እንደሚያስፈልግ ለማነጽ የሚጠቅም ማናቸውን በጎ ቃል እንጂ ክፉ ቃል ካፋችሁ ከቶ አይወጣ። በጎ ቃል እንጂ ክፉ ቃል እንዳይወጣ ለሚሰሙት ጸጋ ይሰጥ ዘንድ ኔቨር ለሚሰሙት ጸጋ ይሰጥ ዘንድ ክፉ ቃል ካፋችሁ ከቶ ማለት ነው። አቦጊዳ ተመራችኋል። ሬዲዮ ሰላም ነው። ያ ሬዲዮ ሰላም ነው። ይቅርታ አሁን ነገር ተቀይሯል። በጎ ቃል እንጂ ክፉ ቃል ቀጥሎ አሳይሃለሁ። ኢቨን ራሱ ያ ብቻ አይደለም፣ የታተሙ መንፈስ ቅዱስ ታሳዝናለች። አንደበታችሁ መንፈስ ቅዱስ ካሳዘነ ማን ይረዳሃል?
ቆይ ጸሎት ማን ይርዳ? ዛሬ ጸሎት እያቃተ ያለው እያቃተሽ ያለሽ መጸለይ ማለት ነው። ለምንድነው? አንደበት ትክክል አይደለማ። መሳምቲክ ምን አለ እዚህ ላይ? በጎ ቃል እንጂ ክፉ ቃል ካፋችሁ ከቶ 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 አይውጣ። ለቤዛ ቀን የታተማችሁበትን መንፈስ ቅዱስን አታሳዝኑ አታሳዝኑ። መራራነት፣ ንዴት፣ ቁጣ፣ ጩኸት እንደገና ደግሞ ቀጥሎ ምን አመሰለ? ኦኬ 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 ቁጣ እነዚህ ከክፋት ሁሉ ጋር አስወግዷል። መራራነት፣ ንዴት ምትናደጅ ከሆነ እኔ ድሮ የሚያስቸግረኝ ልጆኜ ንዴት ነበር የሚያስቸግረኝ። ጩኸት፣ መራራነት፣ ስድብ እንኳን ስድብ አስወጣል። እየተሳደብሽ አንደበት አልረከሰም ሰውነትሽ? ስድባል፣ ጩኸት፣ መራራነት። ለቤዛ ቀን የታተማችሁበትን መንፈስ ቅዱስን አታሳዝኑት። ጥሏችሁ አይሄድም፣ ግን ካዘነ ምን መስላል? አብሶ ሮሜ 8:26 ላይ መንፈስ ቅዱስ ድካማችንን እንዴት አድርገን እንደምንጸልይ አንችልም። ያለ መንፈስ ቅዱስ መጸለይ ትችላላችሁ? ትችላላችሁ? ትዝ አላችሁ ደቀ መዛሙርት ተኝተው እስከ ጌታ መንፈስ ብርቱ ነው አላቸው። ጌታ እኔ እኮ ያን ጌታ የምነካው ሰዎቹ መንፈስ አልተሞሉ ከኔ ጋር አተው እሱ ሌሊቱን ሙሉ ሲጸልይ ያድራል አልኩ። በመንፈስ ቅዱስ ሌሊቱን ሙሉ መጸለይ ትችላለህ። መንፈስ ቅዱስ ይረዳሃል። መንፈስ ቅዱስን ካሳዘንከው አለቀለህ። ያንተ ክርስትና ዜሮ ነው። ያንቺ ክርስትና ሃይማኖተኛ ትሆናላችሁ። ሃይማኖተኛ ማስመሰል ምናምን እንደዛ ብሎ ነገር የለም። ለምን? አንደበታችሁ ከቶ ካፋችሁ አይውጣል። ለቤዛ ቀን የታተመ መንፈስ አልኩ። ይሄ አንደበት ያሳዝናል አልኩ። እንኳን ሰው ብቻ አይደለም መንፈስ ቅዱስን ታሳዝናላችሁ። እኔ ያለሱ መጸለይ አልችልም። ፓስተር ተስፋዬ ጸሎት ይወዳል፣ ጸልያለሁ፣ እሱ ይረዳኝ። ግን እሱን ካሳዘንኩት እንዴት ይረዳኛል? አልኩ። ጓደኛን እንኳን ካሳዘንከው ረዳት አጣ ማለት ነው። ያ ሰው አብሮ የቆመ ሰው ካሳዘንከው ረዳት አጣ፣ ካሳዘንሽው ረዳሽ አጣሽ ማለት ነው። አዞ የሚልን በርታ የሚልን ታጣለህ። ይሄ እኮ መማር እኮ ነው፣ መማር ነው። ድካም ከሁሉ ክፋትን አስወግዱ። አሜን አሜን። ሌላ እዛ ሁለተኛ እዛው ላይ አንደበት ቀጥሎ አሳያችሁ። ፍጥረታታችንን ያቃጥላል አለ። የፍጥረታትን ሩጫ ያቃጥላል። እዛው እኮ የፍጥረታትን ሩጫ ያቃጥላል። ይሄ በጣም ቬሪ ኢምፖርታንት። ለምሳሌ መጽሐፍ ቅዱስ እስራኤሎች የተጠቀሱልን ሩጫቸው አልተቃጠለም። ያ ብቻ አይደለም፣ አሳያለሁ። ሙሴ ራሱ ምን ይመስላል? ለምንድን ነው ከነዓን ያልገባው? ለምንድን ነው ያልገባው ሙሴ? አንደበት እዛ አብሶ ትዝላችኋል። ዘኍልቍ 12 ላይ የሙሴ ማርያምና አሮን ሲናገሩ ሙሴን ሲያሙት በለምጽ እንደተመታች እግዚአብሔር ሰምቶ ማለት ነው። ግን ሙሴ ራሱ አሳይሃል ያልገባው ጊዜ መጀመሪያ ሲጀምር ዘጸአት 4 ተዛለችው አንደበቴ ተርታባ ነው። ማን ነው አንደበትን የሚፈጠር አለ እግዚአብሔር። ማን ነው ዱዳ ማለት? ማን ነው እግዚአብሔር አለ። በቃ የእግዚአብሔር ቁጣ ሁሉ መጣበት አንደበቱን ሪዝን ሲያቀር ማለት ነው። መጨረሻ ላይ ትዝ አላችሁ ዘኍልቍ ላይ አቲንካ 20:10 ላይ እግዚአብሔር በአንደበት ተናገር ነው ያለው ለዓለቱ። እሱ ግን በያዘው በትር ተሳድቦ መታ። እግዚአብሔር አልቀደስከኝም አትገባም አለ። በቃ ሩጫው ተቃጠለ ማለት ነው አልኩ። ዛሬ ሩጫችሁ ይቃጠላል። ፍጥረታት ሩጫ ይቃጠላል። ሮጣችሁ ማለት ነው። ምንድነው ችግሩ? አንደበት ላይ ነው ያለው። የፍጥረታትን ሩጫ ሁሉ ያቃጥላል። አሳያለሁ ከእግዚአብሔር ቃል ላሳየ። ቀደም ነበርኩልህ እንደዚህ ዘኍልቍ ምዕራፍ 20 ላይ እግዚአብሔር ምን አለው? ይህ ህዝብ እያየ በበትር ምታ ነው በቃል ተናገር። እሱ ግን ተሳድቦ እግዚአብሔር አላመንከኝም፣ አንተና አሮን አትገቡም አለ። ሩጫው አልተመለሰ። እንደዛ ሰብኮ
ሰብኳን ደግሞ በአዲስ ኪዳን ደግሞ በስመ አጋንንት አወጣን የእግዚአብሔር ፍቃድ ያላደረጉ ማለት ነው። ትንቢት ተናገርን፣ ድንቅ ታምራት አላውቃችሁም አለ እሱ። የአባቴን ፍቃድ የማታደርጉ አለ እሱ። አየህ ሙሴ ሩጫው ተቃጠለ። ዛሬ ያሳይሃለሁ። እብን ራሱ በተፈጥሮ ራሱ በጣም ይገርመኝ ነበር። በተፈጥሮ ራሱ እንዲህ ወይ ስትሳደቢ ወይ ምናምን ስትይ አንዱ በሽጉጥ ቅው ያደርግሃል። አንደ በስታሞት ሙት ማለት ሞት ማጣ ብሎ መጽሐፍ ቅዱስ እንትን ላይ እሱ ምሳሌ 13 ቁጥር ላይ ያሳያቸዋል። አንደበቱን የሚያሞጠሙጥ ይላል፣ ጥፋት ያገኘዋል ይላል። ይሄ አንደበትሽ ራሱ ሊገል ይችላል። አንዱ በሽጉጥ ሩጫሽ አልተቃጠለም፣ በሽጉጥ ጓ ሊያደርግ ይችላል። አንድ ጊዜ አስታውሳለሁ እንዲህ ከመኪና ከፊት ነበር፣ ከኋላ ክላክስ አድርጋ ምናምን ስትሳደብ ምናምን ወጥቶ በሽጉጥ ሩጫ ተቃጠለ ማለት ነው። ሌላ ማጉረምረም ስታጉረመርቡ እንደነሽና ፓስተር ያልጉ እኮ እስራኤሎች እኮ ሩጫችሁ ተቃጠሉ ሲያጉረምርሙ ነው። ስታጉረመር የኢትዮጵያ ስማ ጎበዝ ነው። ማጉረምረም ጎበዝ ነው። ጎበዝ ነው ማጉረምረም። ላሳይ ከእግዚአብሔር ቃል እግዚአብሔር ራሱ እንዴት እንደሰማቸው። ከዛ በድን ሰውነታ በድን ሬሳ ይሆናሉ አለ። በቃ ያሞራ አራት ሆነ። ሩጫቸው አልተቃጠለም። በእርግጥ እስራኤሎች ችግሩ ህግ ውስጥ ገብተው ነው። አልኩ ዛሬ ህዝባችን ከህግ በታች ነው ያለው። ለዚህ ነው ኃጢአት የበዛው ምድራችን ላይ። ህግ ካለ ኃጢአት ይበዛል እንጂ እንክሪዝ ያደርጋል ኃጢአት። እኔና እናንተ ከህግ ተፋተናል። እኔና እናንተ የሳራ ልጆች ነን እንጂ የአጋር ልጆች አይደለንም። የሱፐር ናቹራል ልጆች። ላሳይ ሳያጉረመርሙ አለ። አቲንክ እንትን ላይ ዘልቆ 14:27 ላይ እንደዚህ አለ። እግዚአብሔር ለሙሴና ለአሮን እንዲህ ብሎ ተናገራቸው፣ የሚያጉረመርም ይህ ክፉ ህዝብ እስከ መቼ እታገሳቸዋለሁ? በእኔ ላይ የሚያጉረመርሙትን የእስራኤልን ማጉረምረም ሰማው አለ። እግዚአብሔር ሰማ። እስከ መቼ ያጉረመርም አለ? በቃ የምታጉረመርም ከሆነ ከልብ ልንገር ሩጫችሁ ይቃጠላል። በፍጹም ይሄማ መጣታለ ታሳያለሁ ከእግዚአብሔር ጋር። የሚያጉረመርም ሰው ሩጫው ተቃጥሏል፣ ይቃጠላል። ቶሎ ታረጃላችሁ። ቶሎ ነገራችሁ ሲስተማችሁ ራሱ ትክክል አይሰራም። የሚያጉረመርም ሰው ምን ይመስላል? ጳውሎስና ሲላስ ምን ይመስላል? ሲያመሰግኑ አይደለ ክብር የመጣው ታሰረው ተገርፎ ማለት ነው። የመከራን ቀን ለምን ዝም ብዬ እጠብቃለሁ አለ ዕንባቆም። የምታጉረመርም ከሆነ አጉ ብዙ ነገሮች እንድታጉረመርም ነው። ምን ይመስላል? 5 እንጀራ 2 ዓሣ ፊልጶስ ስጥ ሲለው ሱቅ፣ ያኔ ደግሞ ሰዓቱን ሱቅ የለም የጠንክር ሲያቤት ማለት ነው። ሱቅ ምን ልበለው ዘግ ነው። ነገሮች እንድታጉረመርም የሚመጣው ግን የምታርጉ ኢትዮጵያ በጣም በብዛት የሚያጉረመርም ከመንግስት ጋር የሚጣላ ከራሱ ጋር የሚጣላ ምንም የማያመሰግን 5 እንጀራ ምን ወሰዳል? ኢየሱስ ያላመሰገነም 5 እንጀራ ካለ አመስግኝ፣ እግዚአብሔር ያበዛልሃል፣ እግዚአብሔር ይጨምራል ስታመሰግን። ስታጉረመርም ግን እንዳትረሳ፣ የምታጉረመርም ከሆነ ኤግዚት የለህም። የምታመሰግን ከሆነ ግን ኤግዚት አለ፣ መውጫ አለ። የሚያጉረመርም ሰው ኤግዚት የለውም፣ መውጫ የለም። መውጫ የለም፣ ቀዳዳ የለም፣ እጦታም። ከዛ ምን አልመሰለ እዛው ላሳየ። ኦኬ የእስራኤል ልጆች ማጉረምረም ሰማው አለ እዛው። ከዛ እንደዚህ አለ እዛው ለምሳሌ ኦኬ እንዲሁ ተናገረ። በድን እንትናቸው በምድረ በዳ ላይ በድን ይሆናል አለ እዛው አለ ሬሳቸው ምድረ በዳ ላይ በድን ሲያጎረብሩ ማለት አስተውላችኋል? 40 ዓመት የ40 ቀን ጉዞ 40 ዓመት አልጎ እኮ በቃ ዝም ብለህ ታረጃለህ። የምታጉረምር እኮ ምንም መውጫ የለህም።
ሞጫ እንጅሩ በቃ እዛ ውስጥ እስታክ ሆነሃል። ስታግረው ነው ሩጫኑ ሊያቃጥለው። በር ትከፍታለህ ለዲያብሎስ። ስታመሰግኝ ግን እግዚአብሔር ታንክ ካልጋ ላይ መነሳቴ መንቀሳቀሴ ዛሬ አይኖቼ ያሉ እጆቼ ይሰራሉ። አንተ እጆቼ ትባረካለህ። በቃ በር ትከፍትልኛል። የሥራ ደጆች ሞገስ ስለሰጠኝ እግዚአብሔር ታንክ ዩ። ዛሬ የሰጠን ደህንነት ምን ይመስላችኋል? የሰጠን ደህንነት ስማችን በቤት መዝገብ ዛሬ ስንት ስሙ ያልተጻፈ አለ። ስሙ ያልተጻፈ እሱ ዮሐንስ ራእይ 20 ቁጥር መጨረሻ ላይ ስማቸው ያልተጻፈ በድን እሳት ውስጥ ይቃጠላሉ። በቃ ዛሬ ስንት አለ በዓለም ላይ ስሙ ያልተጻፈ። ወደ ኢየሱስ መጥተህ ካልተጻፍክ ሌላ መጽሐፍ የለም። ወደ ኢየሱስ መጥተህ ዳግም መወለድ አለብህ። ስምህ ሊጻፍ ጌታን መቀበል አለብህ። ሃይማኖት አለ የምትለው እግዚአብሔር አያውቅም። ሃይማኖት አያውቅም። የሚያውቀው እግዚአብሔር ልጁን ኢየሱስን ነው የሚያውቀው። እግዚአብሔር የሚያውቅ መሰለህ? እንዲህ ሃይማኖት አለ የምትል አያውቅም። የሚያውቀው ኢየሱስን ነው። ወደ ኢየሱስ መጥተህ መከተብ አለብህ። ዳግም ተወልደ ማለት ነው። ዮሐንስ 3ን ማንበብ ነው። ማን ያስተምረህ? ኢትዮጵያ ሕዝብ ከላይ ያሉ መቼ ያስተምሯቸዋል? ዳግም መወለድ እነሱ አልተወለዱማ። ዳግም የተወለደ ሰው ብቻ ነው የሚያስተምርህ ዳግም መወለድ። በሃይማኖት ያለ አያስተምሩም። መቼ ዳግም ተወለዱ እነሱ ራሳቸው? ስንት አልተወለዱም? ተናጉኝ ዛሬ። ኦኬ አሁን የፍጥረት ረዳ አቃጥላ ሳይ እንትን ላይ በአዲስ ኪዳን 1 ቆሮንቶስ 10:9 ላይ እንደዚህ አለ። ኦኬ እንደዚህ አለ። እነርሱ አንዳንዶቹ ጌታን እንደተፈታተኑ በእባብ እንደጠፉ ጌታን አንፈታተን አገሩ እነርሱ እንዳንጎራጎሩ እንዳናንጎራጎር በሚጠፋው እንደጠፋል እንዳና በአዲስ ኪዳን እኮ ነው እንዳታንጎራጉር ይላል። በእባብ እንደጠፉ እግዚአብሔር እባብ ይልክባቸው ነበር፣ ነርፎ ይጨርሳቸው ነበር። መልአክ ራሱ ሰይፍ ተጠቅ መልአክ አይስ ያገለግል ነበር። እንደውም አንድ ቦታ አስጠነቅቃቸው እንደኔ አይደለም እሱ አላቸው። መልአኩ ተጠንቀቁ አለ በመልአክ ፊት። እንደሱ መልአክ ፍጥረት ነው። መልአክ እኮ ፍጥረት ነው። መልአክ ምንድነው? እግዚአብሔር ያለውን ነው እንጂ የሚያደርገው በራሱ ፓወር ማድረግ አይችልም። ጸሎት መስማት አይችልም መልአክ። ምን ነካ? ተሳሳትክ። ጸሎት የሚሰማ አንድ እግዚአብሔር ብቻ ነው። ወደ እኔ ጩህ ያለ እሱ ነው። ወደ እኔ ጩህ ያለ እሱ ነው እግዚአብሔር የሚሰማው። መልስ እግዚአብሔር። መልአክ በፍጹም መመለስ አይችልም። እግዚአብሔር ነው። እግዚአብሔር አደረከው እንዴ? ፍጥረታቶች ናቸው እነሱ። የማይመለኩ ምን አይደረጉ ምንም ማንም ማድረግ ለነሱ አይችልም። ከመልአክ እጅግ የሚበልጥ ማነው? ኢየሱስ ነው ያለው። አሁን ምን አለ? እንደሱ እንዳንጎራጎሩ እናንተ እንዳታንጎራጎሩ ይህ ለምሳሌ ተጻፈልናል። አየህ መታጎረመረም ከሆነ ፍጥረት እየተቃጠለ ነው። በቃ ሩጫ ሁሉ ይቃጠላል። በቃ ሰይጣን ደግሞ እየጨመረ ነበር። እየጨመረ ይቅርታ አንድ ቦታ ለምብላችሁ። ኦኬ ከሆነ ትንሽ ነው እንደዚህ ያለ። ኦኬ አሁን ላሳይ እንትን ላይ ላሳይ አቲንግ እንትን ላይ ሉቃስ ምዕራፍ ላይ 23:30 ላይ ምን መስላ እነዛ ሁለት አረመኔ የምትሳደብ ከሆነ ሩጫ የተቃጠለ ነው። ምትዋሽ ከሆነ ሩጫ የተቃጠለ ነው። ምታጉረምርም ከሆነ ሩጫ የተቃጠለ ነው። ምን ይመስላል? እዛ ሉቃስ 23 ላይ ሁለት አረመኔ አንድ አንብብልህ 23:30 እንደዚህ አለ። ኦኬ ከክፉ አድራጊዎች አንዱ አንተ ክርስቶስ አይደለህምን? ራሳችንንም እኛንም አድን ብሎ ሰደበው ይላል። ክርስቶስ አይደለምን ብሎ በዛው መስቀል ላይ ሆኖ ተሳደበ። ተሳዳቢ ያለ የሚሳደብ ልጆቹን የሚሳደብ ሰው መስሎታል። እሱ ግን ነገር ረክሷል አልኩ ቅድም። መርከስ ነገር ያለ ተራክሳለህ ብያለሁ። ያረክሳል። አሁን እዚህ ላይ ምን አለ? አንዱ ክርስቶስ ከሆንክ እኛንም አንተንም አድን ብሎ ሰደበው ይላል። የሚያስገርም ነው። እዛ ላይ ሞት ላይ እየሄደ
ሞት እየሄድክ ነው። ያው እየተጓዝክ ያለው እኮ ወደ ሞት ነው ታውቃለህ። ወደፊት እየሄድክ እያለ የሚጠብቅ ዶን ለሰው አንድ ጊዜ መሞት ተመድቧል ይላል። ከዛ ፍርድ አለ ይላል። እየሄድክ ያለው ወደዛ ነው እየተጓዝክ ያለው ማለት ነው። ይሄ ሰውዬ መስቀል ላይ ሆኖ ተሰደበው። አንዱ ላሳይ እንደዚያ ነው ከሰደበው። ከዛ ሁለተኛው ግን መልሶ እንደዚያ ነው። ኦኬ አንተ በዚህ ፍርድ እያለ እግዚአብሔርን ከቶ አትፈራምን? እኛ ስላደረግን የሚገባንን እንቀበላለን። እኛስ እውነተኛ ፍርድ ነው። ይህ ግን አለ ምንም አላደረገም አለ፣ ክፋትም አልተገኘበትም አለ። ጌታው በመንግስት በመጣ ጊዜ ያስበኛል። እዛ ላይ ሆኖ ዳነ። የመጀመሪያ መንግስት ሰማያት የገባ ሰው አረመኔ በምኑ ነው የገባው? እዛው ላይ ታስሯል። አልጾመም፣ መባ አልሰጠ፣ አስራት አልሰጠ፣ ወይ አልተፈተነ በሴት እዛው ላይ ነው መንግስት ሰማያት ገባ። ጌታ ዞር ብሎ እውነት እላለሁ ዛሬ ከኔ ጋር በገነት ሆናለሁ። የመጀመሪያ ሰው እና አብርሃም ነው የቀደመ የመጀመሪያ ሰው በምኑ ሄዳ ነው አልኩ። አንደበት ሩጫን ያቃጥላል እኮ ምን ፍጥረታት ሩጫ ያቃጥላል። አንደበት ዲስትሮ ታረጋለህ፣ ትዳርን ዲስትሮ ታረጋለህ፣ ልጆችን ትበትናለህ፣ ብዙ ነገር ታረጋለህ። አንደበት በቃ ያቃጥላል ሩጫ። አገርም የፍጥረት ሩጫችን ያቃጥላል። ይሄ አንደበት ሰዓት እንትን ነው አትኝ ይበቃኛል። ቀጥሎ በገሃነመ እሳት ያቃጥላል። እሱ ነው የሚቀጥለው ማነገራቸው። በገሃነመ እሳት ውስጥ እንድትገባ ያደርጋል። አሁን መስላል መስቀል ላይ ሆኖ ገሃነም ገባ፣ ያኛው ገነት ገባ። አይገርማችሁ? ያኛው ገሃነም ይሄኛው ገነት። ምንድነው የከተተው? አንደበት ሰውነትን ያሳድፋል፣ ሩጫሽን ሁሉ ያቃጥላል። በቃ ሩጫችሁ ትቃጠላል። በቃ ለምን አላስተዋልክማ? አንደበት ላይ እሳት እንደሆነ አላመንክም። ትንሽ ብልት ሆኖ አመፀኛ ነው ሰውነት። አቲንክ ቁጥር 2 ተቀጥላለሁ። አቲንክ ይበቃኛል። በቃ ብዙ እንደዚህ ነው ማስተምረው ከእንግዲህ ወዲያ ገሃነም ከዛ ቀጥላለሁ። አቲንክ 3 ክፍል ነው ማድረገው ብያለሁ። ስለዚህ አንደበት ምንድነው? ወደ ገሃነም ሲከታል አልኩ። ለምሳሌ አንደኛ ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል። አልመሰከርክም። ለላ ኢየሱስ ጌታ እንደሆነ በአፍ ብትመሰክር ነው የሚለው። እግዚአብሔር አብ ከሙታን እንዳነሳው በልብ ብታምን ትድናለህ። መች መሰከርክ? ኢየሱስ ጌታ ነው ትላለህ? ጴንጤ ነው ሰይጣን እያንገላጀጀ ያለው። ኢየሱስ ጌታ ነው። ሰይጣን እሰይ ጌታ ሆኖብናል። ስንት ጌታ ስለሆነብን ነው ጌታ ማትለው። ጌታ የሆነብሽ ነገር አለ። በቃ ገዛሽ ማለት ውስጥሽ ገብቶ ማለት ወይ ዘር ነው ወይ ኦሮሞ፣ ትግሬ፣ አማራ፣ ነጭ፣ ጥቁር ገዝቷል። በቃ ውስጥ ገብቶ ገዝቷል። በቃ ገዝቶሻል። በቃ ባሪያ ሰው ደግሞ ለተገዛው ባሪያ ነው። ግን ኢየሱስ ከገባ አልኩ እዚህ ላይ ነው አልኩ እኮ ቅድም ነገርኩ እኮ እግዚአብሔር ከስም ሁሉ በላይ ስም ሰጠው ይላል። በሰማይ በምድር ከምድር በታች ለሱ ምላስ ሁሉ ለእግዚአብሔር አብ ክብር ኢየሱስ ጌታ ነው የሚተፈል። እዚህ ላይ ጌታ አንደበት ላይ አልኩ። አንደበት ላይ ብር ያለ ባልሽ ያለው አልኩሽ፣ ሚስት ያለችው እዚህ ላይ ጤና ራሱ ረጅም እድሜ ወይ አጭር እድሜ የምትሄደው እዚህ ላይ አንደበት ላይ ኤቭሪቲንግ እኔ ማውስ ለምን መሰለህ? ውስጤ ሞላውን ነው አንደበት ቢናገር። ሰው በልቡ ሞላውን አፉ ይናገራል። እሷ እኮ አፏ ነው እንጂ ልቧ እኮ ንጹህ ናት። ዝም በይ፣ ስህተት ትምህርት። ልቧ ንጹህ ቢሆን አፏ ትክክል ይሆናል። እሱ እኮ አፉ ነው እንጂ ልቡ ዝም በል። ልቡ ትክክል ከሆነ አፉ ትክክል ይሆናል። ይሄ መተኮሻ ነው። ጥይት ለምሳሌ ቃልሃ ቀትቻለሁ ሬዲ ነው።
ሊተኩስ በቃ ካላኩኝ ተኮስኩ ማለት ነው። ውስጡ የገባው ነው የሚወጣው። ውስጡ የገባው ቀላ ይመታና ይገድልሃል ወይ ያቆስልሃል። ስለዚህ አንደበታችሁ እሳት ነው። ታምናላችሁ? ታምናለህ ፓስተር ተስፋዬ? አምናለሁ። ከልብ ነገር አንደበት። እኔ ወደ አሜሪካ መጣሁት እናቴ ትሰድበኝ ነው። እኔ አሜሪካ ነው የምሄደው፣ እኔ ነኝ የምጦርሽ፣ ፈረንጅ የምትመስል ሚስት አገባለሁ፣ እኔ ነኝ የምጦርሽ እላት ትሰድበኝ ነበር ድሮ እናቴ ማለት ነው። ከዛ ይህን ሁሉ ስታይ ወይ የምትለኝ ትለኛለህ ድሮ እኔ ገንዘብ ስጪኝ ስላት ማለት ነው አልኩ። ደህንነታችሁ ያለው እዚህ ላይ ነው እኮ አልኩ። በቃ ማምለጫችሁ እዚህ ላይ ነው፣ አንደበታችሁ። ይሄ ከተስተካከለ ጤና የትዳር ህይወት ይስተካከላል፣ የጤናሽ ህይወት ይስተካከላል፣ የጓደኝነት ህይወት ይስተካከላል። ይሄ ግን ካልተስተካከለ አልተስተካከለም፣ አንደበታችሁ ነው። ስለዚህ ይበቃኛል። ቁጥር 2 እንሄዳለን። ያ በተለመደው ሰዓት ነው አርብ የምገባው፣ በእንዲህ ሰዓት ነው የምገባው። እንማራለን ማለት ነው። አንደበት እሳት። አሜን። ቀደም ነገርኩ። ኢሳይያስን ነካው እሳቱ። እንደ ጳውሎስ እንደ ዳዊት መጸለይ ለአንደበቴ ጠባቂ የአንደበቴ መዝጊያ ጠብቅ ይለዋል ዳዊት። ይጸልያል አንደበቱን በቃ በጣም ይጸልያል። መጸለይ ጸሎት መጸለይ አለብን። መጸለይ ጠዋት ስትነሽ ጌታ ዛሬ አንደበቴ ጠባቂ ጌታ ስትይው እሱ እግዚአብሔር ይሰማል እግዚአብሔር። አሜን። ዛሬ ነው ያልወሰንክ እና ወደ ጌታ ነይ። እዚህ ላይ ጌታን ስታገኝ ቸርች አይደለም፣ ይሄ ቸርች አይደለም፣ ዩቲዩብ ቸርች አይደለም፣ ፌስቡክ ቸርች አይደለም፣ ሬዲዮ ቸርች አይደለም። ግን ባለበት ቦታ ሄደ ጌታን አግኝቻለሁ ደህንነት ብለህ ቸርች ፓስተሩ ያስተምርህ፣ ደቀ መዝሙር ያስተምርህ። አይ የለም ካል ፓስተር ተስፋዬ ይልክልሃል። እንዳለ ከመጣ ፓስተር ተስፋዬ ያለ በዩቲዩብ ላይ አለ ማአት ቦታ ልኬያለሁ። ማአት ሺህ ቦታ ደቀ መዝሙር ተልኳል። ማን ላክ ነገር እኮ የለም። እቺ አብሶ በጣም ሶሻል ሚዲያን ውርር አድርገናታል። እናንተን አላውቅም፣ እኔን ነው የማውቀው። ውርር ኢሞ የለም፣ ዋትስአፕ የለም፣ ውርር በቃ ከሰማ ይሰማዋል፣ ካልተው ይጥለዋል። የኛ ስራ ምንድነው? መዝራት ነው። ጳውሎስ ተከለ፣ አጵሎስ የሚያሳድግ እግዚአብሔር ነው የሚያሳድግ። አንዴ በጣም መስክር ያላቸዋል። የሲዲ አገልግሎት የኔ ሲዲ ወስዶ ቁጭ አድርጓታል ቤቱ ማለት ነው። አንድ ቀን ሙቭ ሊያደርግ ከቤት ሊወጣ ሲል አገኛት። ከዛ አግኝቻት ከፈትኳት አለ ከስንት ዓመት በኋላ። ከዛ ጌታን ተቀብሎ አሁን ትልቅ አገልጋይ። አንዳንድ የፈለግን ዘር የቱ እንደሚበቅል አታውቅም እኮ ነው። የቱ እንደሚበቅል ዘር መዝራት ነውና ይሄ ወንጌል ዘር ነው። ጌታ መጥቶ ዘሪ ለሩ ሊዘራ አለ። ያረፈበት ልብ 4 ልብ ነገራችሁ መልካም ልብ አለ፣ እርሻ አለ። የዘራበት ላይ 30 60 ቦታ ፈር። ስለዚህ አጭር ጸሎት አንዳንድ ደግሞ ሬዲዮ ላይ ረጅም እኔ የምጸልየው ጸሎት ጮክ ብለህ በእምነት ተቀበለው። ጌታውን አግባበለው እና ይሄ ህይወትን አልፈልገውም እና ያንተ ህይወት ግባ። እቀበልሃለሁ፣ ጌታዬ ነህ፣ አዳኜ ነህ። ከዛሬ ጀምሮ ወስናለሁ ካንተ ጋር እውነተኛ ውሳኔ። እኔ የምጸልየው ጮክ ብለህ ጸልይ። እሺ እኔ ምለው ጌታ ኢየሱስ ሆይ በደሌን ኃጢአቴን በደምህ ጠበልኝ። ከዚህ ሰዓት ጀምሮ አምናሃለሁ፣ እቀበልሃለሁ። ስለተቀበልከኝ በመንፈስ ቅዱስ ኃይል ስለምትሞላኝ ሁሉ አመሰግናለሁ። በኢየሱስ ስም ተሞላ። አሜን። በኢየሱስ ስም አሜን። ወልካሜን ስላልሽ ከዛ የመጀመሪያ ስራ ዮሐንስ ወንጌል ማንበብ ቅድም ነግሬሃለሁ። ሌላ ፓስተር ተስፋ ያለማየቱ ተስፋ ያለመፈት ሬዲዮ ደግሞ አለን 518-907-9015 በሞባይል ፎን በቤት ፎን ከሰኞ እስከ እሑድ ማለት ማት ቦታ ይላል እና ሌላ ደግሞ ልኬላችኋለሁ። ዌብሳይታችን ላይ ሆም ፔጁ ላይ ሬዲዮ አለ። ማሺ ቦታ ተልቋል ዌብሳይታችን ማለት ነው። ስለዚህ እግዚአብሔር እናመሰግናለን። ዛሬ በኢየሱስ ስም ጌታው ኢሳይያስ ሊነካሳ አንደበታችን ንንካ በኢየሱስ ስም። ጌታ እግዚአብሔር ይሄ ቃል ፍሬ ያፍራ። ጌታው በኢየሱስ ስም ተባረክ፣ ከፍ ከበል፣ ስም ይባረክ። ስላስተማርከ እናመሰግናለን። እንጂ ሰስኔም አሜን አሜን አሜን። መንፈስ ቅዱስ እናመሰግናለን። ኢየሱስ ጌታ ነው። ታንኪ መንፈስ ቅዱስ እናመሰግናለን።
ታንኪ መንፈስ ቅዱስ አሜን። ኢየሱስ ጌታ ነው። ጸጋ ይብዛላችሁ። አቲንክ ዓርብ ዕለት እንገናኛ። ክፍል 2 እንማራለን። ሼር አድርጉት፣ ላኩት። ሰብስክራይብ አድርጉ። ሰብስክራይብ ለብዙ ሰው አካፍሉ። ጸጋ ይብዛላችሁ። ኢየሱስ ጌታ ነው። ሰይጣን ሌባ ነው። ጸጋ ይብዛላችሁ።